አላህ ሱብሓነሁ ወተዓላ የቤተሰብን ጉዳይ ከራሱ ሀቅ ጋር ነው አያይዞ የሚያመጣው። እስልምና ለቤተሰብ የሰጠው ቦታ ደረጃ ትልቅ ነው። አሳዳጊ የበደለው ይባላል። ማን ነው ይሄን የሚናገረው? ማህበረሰቡ ነው የሚናገረው። በእውነቱ በአሁኑ ጊዜ በተለይ የዝምድና ጉዳይ በጣም እየተዳከመ ነው ማለት ይቻላል። በፊት እንኳን ከገጠርም ከምንም እየተባለ ዝምድናው ጥሩ ነበር። አሁን ለአዲሱ ትውልድ ዘመድን እየራቀ ነው። አሁን ምስሏችሁ ነው እንጂ ከምዕራቡ የሚወራው የባል ተጽዕኖ ምን ያደርግልኛል? ልጅንም መውለድ የምፈልገው ባል ግን አልፈልግም። ያው ወልደው አንከባክበው የሚያሳድጉት ወላጆች ናቸው። ወላጆች ደግሞ ከሱ ሀቅ ቀጥሎ ቦታ ሰጥቷቸዋል ማለት ነው። ይሄ ቤተሰባዊ ጉዳዮች ላይ በማህበረሰቡ ላይ ያለው ሚናው ፋናው ፍሬው ምንድን ነው? ቤተሰብ መከላከያ ነው። ቤተሰብ ጋሻ ነው። ውሎ ሲያድርና እየበዛ ሲሄድ ደግሞ ቤተሰብ መንግስትም ጭምር ነው። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ ባዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ሰነበታችሁ? እንዴት ቆያችሁ? በቤተሰብ ጉዳይ ላይ እየተነጋገርን ያለነው ፕሮግራም ዛሬም ይቀጥላል። ዛሬ ደግሞ በልዩ ሁኔታ ሼኻችን ሼኽ ሰይድ አሕመድ ሙስጠፋ አላህ ያቆይልን፣ አላህ ይጠብቅልን መካከላችን ይገኛሉ። በቤተሰብ ጉዳይ ምክራቸውን ሊለግሱን በዚሁ በአማረ ፕሮግራም ከነዚህ መሻይኾቻችን ጋር አብረው ለመነጋገር እዚሁ ብቅ ብለዋል። በያላችሁበት ቦታ ዱዓችሁ እንዳይለየን ዱዓ አድርጉም። የዛሬው እንግዲህ ፕሮግራማችን እስልምና ለቤተሰብ የሰጠው ቦታ ደረጃ ትልቅ ነው። ይህንም በተመለከተ ሼኻችን እንግዲህ ኢስላም ለቤተሰብ የሰጠውን ክብር ደረጃን ያብራሩልናል። ሼኽ ይቀጥሉ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመንዋላህ ወባዕድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። እውነቱ ርዕስ ያው ሰፊ ነው። በተቻለ መጠን ያው እንግዲህ አንኳር ጉዳዮችን ለመጥቀስ ነው እንሞክረው። አላህ ሱብሓነሁ ወተዓላ የቤተሰብን ጉዳይ ከራሱ ሀቅ ጋር ነው አያይዞ የሚያመጣው። እንግዲህ አላህ ሸሪክ አይወድም እንደምታውቁት። ግን እዚህ ላይ ብዙ ጊዜ ተውሂድን በተናገረ ቁጥር የቤተሰብ ጉዳይ ነው ቀጥሎ የሚመጣው ማለት ነው። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ይላል። እንግዲህ ጎን ለጎን በቀጥታ ማለት ነው። ሕቁቆች አሐቀል ሕቁቅ ያው ሐቁላህ ነው ሱብሓነሁ ወተዓላ። በእሱ ምንንም ማንንም እንዳናጋራ ብዙ ጊዜ ያሰምርበታል። በብዙ አያቶች ግን ከዛ ቀጥሎ ወቢልዋሊደይኒ የሚለው ይቀጥላል። የቤተሰብ መነሻ ያው ዋሊደይን ስለሆነ ምንጩ፣ ከዛ ቀጥሎ የመጀመሪያ የወላጆችን ሀቅ በጥንቃቄ እንድንይዝ በተቻለ ያህል መልካም እንድንሆንላቸው ከመጥፎ እንድንርቅ ይመክረናል ማለት ነው። ይህ እንግዲህ አላህ ሱብሓነሁ ወተዓላ ለዚህ ጉዳይ ምን ያህል ክብደትና ትኩረት እንደሰጠው አጉልቶ የሚያሳይ ጉዳይ ነው ማለት ነው። ወልአቅረቢን ይላል ቀጥሎ። ወላጆች ብቻ ሳይሆን ይቀጥላል ማለት ነው። አቅራቢያ ዘመዶች እና እንደገና ስለ ጎረቤት ስለ እያለ በአጠቃላይ ኡስራ በዛ ዙሪያ ያሉትን አካሎች ሁሉ በሙሉ ከሱ ጋር አያይዞ ይገልጻል ማለት ነው። እና ይሄ አላህ ሱብሓነሁ ወተዓላ እንግዲህ አሐቀል ሕቁቅ የእሱ ነው የሁሉ ኻሊቅና ራዚቅ እንደመሆኑ። ከዛ በኋላ ደግሞ ወደ ፍጡር ሲመጣ ያው ወልደው አንከባክበው የሚያሳድጉት ወላጆች ናቸው። ወላጆች ደግሞ ከሱ ሀቅ ቀጥሎ ቦታ ሰጥቷቸዋል ማለት ነው። ከዛም ከእነሱ ጋር ተዛምዶ ያላቸው ነገሮች ሁሉ በሙሉ እነ ወንድም እነ እህት እና አጎት እና አክስት እያሉ እየሰፋ ይሄዳል ማለት ነው። እነዛን ሁሉ ሕቁቆች በቅደም ተከተል አውቀን እንድንጠነቀቅና ለሁሉም ተገቢ መብቱን እንድንሰጥ አላህ ሱብሓነሁ ወተዓላ ደጋግሞ ነው የሚናገረው ማለት ነው። በመሆኑም እኛ በዚህ ነገር ላይ ሁላችንም ትኩረት ልናደርግበት ይገባል። በእውነቱ በአሁኑ ጊዜ በተለይ ይህ ዝምድና ጉዳይ በጣም እየተዳከመ ነው ማለት ይቻላል። የሚገርም ነገር ነው። በአሁኑ ጊዜ ሰዎች ወደ እንስሳ ባህሪ እየተመለሱ ነው። እንስሳዎች ልጅ በሚወለድ ጊዜ ልክ እንደ ማንኛውም ወላጅ ይንከባከባሉ።
ማንኛውም እንስሳ ማለት ነው። ትንሽ ቁሞ ሲሄድና ጠንከር ሲል ግን አላውቅህም አታውቀኝም ተያይዘው በቃ ትንሽ ጎርመስ ታለ ትቶ ይጠፋል። ውሻውም አህያውም ጥጃው እናቴ ናት ብሎ ዞር ጡት ተጣለ በኋላ አለቀ በቃ። አሁን ሰዎች ወደዛ እየመጡ ነው ማለት ይቻላል። ለዛ ነው አላህም ከራሱ ሀቅ ቀጥሎ ይሄን ጉዳይ በትኩረት የሰጠው እና ይሄን እንግዲህ ሰው ወለቀድ ከረምና በኒ አደም እንዳለው በዚህ ምድር ላይ ከፈጠራቸው ፍጡር ሁሉ ከፍ ያለ ቦታ የተሰጠው ሰው ነው። ግን ይሄ ክብሩ ምን ላይ ነው? በስነ ምግባር ነው የሚመዘነው፣ በቁመቱ በጉልበቱ አይደለም። ስለዚህ ብዙ እንስሳት ነፍሳቶች አሉ በቁመት በውፍረት በግዝፈት የሚበልጡን እነ ዝሆን እነ ግመል እነ ፈረስ ምናምን በጀግንነት እና አንበሳ ከሰው በላይ ነው ሁሉም ነገር። ይሄ ሰው ልጅ ትልቅ የሆነው ምንድነው? ሰብአዊ ሚዛኑን ስለሚጠብቅ ነው ማለት ነው። ጌታው ጋር ያለውን አለቃ ስለሚያከብር ነው። ያንን ከጣለ ራሱ በቀጥታ ወደ እንስሳነት ነው የሚወርደው ማለት ነው። ኢንሁም ላከላናም በሉም አደል ይላል። እንደው እንደ እንስሳ ይሆናሉ፣ ከዛም በታች ይኮታኮታሉ። እና ይሄ እንግዲህ ህቁቆችን ባቀበልን ቁጥር ስብዕናችን ራሱ ሚዛን እየጠበቀ ይሄዳል ማለት ነው። አለበለዚያ ከስብዕናም በታች ወርዶ ወደ እንስሳ፣ ከእንስሳም በታች እንደገና በሉም አደል። በጣም የሚያሳዝን ነገር ነው። እና ይህን ነገር አሁንም ሰው ብዙ ጊዜ ተዝኪር ያስፈልጋል። ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን እንዳለው ማስታወስ አስፈላጊ ነውና በዚህ ዙሪያ መማማራችንና መተዋወሳችን በጣም አስፈላጊ ነው። እና እስቲ እንግዲህ ሁላችሁም አንደበት ብቻ ሳይሆን ለዚህ ጉዳይ ጣል ጣል አድርጉበት ሁላችሁ። ሸህ እንዲሁ ከዚህ ጋር እንዲያነሱልን እንዳሉት አላህ ሱብሓነሁ ወተዓላ ከራሱ ሀቅ ቀጥሎ ትኩረት የሰጠው ጉዳይ ነው ይሄ ጉዳይ። ዛሬ ማህበረሰቡ እየተበታተነ ነው እንዳሉት። እንስሳ እንኳን በሚገርም ሁኔታ ነው የገለጹት ሸህ። ወንድ ሲወልድ በጣም ይንከባከባል፣ ያጠባል፣ ከጠላት ትከላከላለች፣ ድመትን በሉት ሌላውም እንስሳ። ግን ጡት ካቆመ በኋላ ወይም ራሱን ከቻለ በኋላ ግን እናቱን ጭምር ሚነክስ ምን የሚል ነው እንስሳ። ዛሬ ማህበረሰቡ ወደዛ እየተቀየረ ነው የሚለው አገላለጽ በጣም ከባድ ነውና እንደው እዚህ ጉዳይ ላይ በተለይ አዲሱ ትውልድ የዝምድናን እንትን በፊት እንኳን ከገጠርም ከምንም እየተባለ የዝምድናው ጥሩ ነበር። አሁን ላይ አዲሱ ትውልድ ዘመድን እየራቀ ነው። ዝምድና የሚለካው በኢኮኖሚ ሆኗል በአሁን ላይ። ከዚህ አንጻር ደግሞ ውስጥ የተወሰነ ምክር። አሁን ይሄ ነው ችግሩ። ሰው ቁሳዊ ሆኗል በአሁኑ ጊዜ እና አንድ ነገር ስራ ሲሉት ምን ውጤት ያመጣል ነው፣ ምን ያህል ዋጋ ይከፍለኛል የሚል ከአላህ በኩል የሚጠበቀው ነገር እየተረሳ ነው ማለት ነው። አላህ አዞኛል፣ ይህን ነገር ካላረኩ አላህ ይጠይቀኛል፣ ካረኩኝ ጌታ ይወደኛል ይመነዳኛል የሚለው መመዘኛ እየቀረ ነው ማለት ነው። ስለዚህ አንድ ነገር ለማድረግ ሲፈልግ ምን ውጤት ያመጣል ነው። ስንት ትከፍላለህ ሆኗል ማለት ነው። ስንት ትከፍላለህ? ታልከፈልክ በቃ እና ዘመድ የሚባለው ነገር፣ ጎረቤት የሚባለው፣ ጓደኛ የሚባለው ነገር ሁሉ በሙሉ እንካ በንካ እየሆነ ነው ማለት ነው። ያው ከጥቅም ጋር ታልተያዘ በስተቀር አሁንማ ይባስ ብሎ ወትሮ እኮ ስንት በእግር ሂዶ ገጠር ውስጥ ዘመድ ይጠየቅ ነበር አይደል እንዴ? መዋሰላ እንኳ በሌለበት ጫማ እንኳ በሌለበት በሾህ ላይ በድንጋይ ላይ እየሄድን እኛ እንኳን በቅርብ ጊዜ ዘመዶቻችን ጠይቅ ነበረ። አሁን ወሳኢል ኢትሷላት ሞልቶ ሂዶ መጠየቅ ቀርቶ መደዋወል ቀርቷል። ራሱ ሲገናኙ መወቃቀስ ብቻ ነው። እና አለ ሆይ እንዴት ነው እንደዚህ እኮ ነው ምናምን ውሸቱ ምንም ተጨማምሮበት ስልክ የጠፍቶ ምናምን እየተባለ ይሄ እንኳን ምንም የማይከልፈው ነገር ማለት ነው። ስለዚህ ያው አኺረት ዘመን ይሄ እንደሚሆን ተነግሯል። ፊተን ከቂጦ የለይል ሙስሊም ይኩኑ ሱነቱ ቢድዓትን ወልቢድዓቱ ሱነተን ወይከዘቡ ሷዲቅ ወይሰደቁ ልካዚብ ከቂጦ የለይል ሙስሊም ሌሉ ሀቅ በአጠቃላይ ሁሉ ነገር ምስቅልቅሉ እየወጣ ነው። ከዚህም በላይ እንደሚመጣ ተነግሯል። ግን በተቻለ ያህል በቃ ጊዜው እንደዚህ ነውና እንዲያረካ አድርገን ብሎ እጅ መስጠት የለብንም። መፍጨርጨር አለብን የተወሰነ ነገር ለማስቀረት ማለት ነው። እና ይሄ በጣም በዚህ በቅርብ ጊዜ እንደዚህ በዚህ ፍጥነት ይመጣል ብለን አንጠብቀው ነበር። የዛ 30 ዓመት 40 ዓመት የአሐዲስ አልፊተን ምናምን ስንቀራ ይመጣል ብለን አናስብ ነበር። አሁን በአጠቃላይ ሁሉ ነገር ሙሻሃድ ሆነ እና አላዋቂው ብቻ ሳይሆን የሚያውቀው ራሱ እኛ ራሳችን እኛ አሁን የምናውቀው ምን ያህል ለዚህ ነገር ትኩረት እንሰጣለን ብንል ራሳችን ብንጠይቅ የለንም ማለት ይቻላል ማለት ነው። የማያውቀውማ እንዲያውም ይሻላል አላወቀምና
ዑዝር እንኳ በቂ ባይሆንም አለማወቁ ለምን አላወቅም ይባላል። እንግዲህ እኛ ግን አወቅን የምንለው ራሳችን የተወሰነች ነገር የምናውቀው እንኳ ያችን ነገር አውቀን እንዳላወቅን እየሆን ነው። ሌላው ደግሞ አዋሙ ነገሌ እንኳ እንዲህ አላረጉም ነገሌ እንኳ እንዲህ አልሰሩም ብሎ እንደገና መከራከሪያ ያደርጋል ማለት ነው። ትንሽ ገሌ በለጥክ እንደ ይልሃል ማለት ነው። እና ይሄ በሙንከር ላይ ሆኗል ተዓውኑ። አሁን አላህ ሱብሓነሁ ወተዓላ ተዓውኑ ዐለል ቢሪ ወተቅዋ በኸይርና አላህን በመፍራት ላይ ተባበሩ ወላ ተዓውኑ ዐለል ኢስሚ ወልዑድዋን እያለ ሁሉ ነገር ተገላቢጦሽ እየሆነ ነው በአሁኑ ጊዜ። እና ይህንን በጣም አሳሳቢ ነው። ርዕሱ አስፈላጊ ነው። ምን ያህል እንረዳዋለን ምን ያህል ስራ ላይ እናውለዋለን ነው ጥያቄው እንጂ አስፈላጊ የሆነ አንገብጋቢ ጉዳይ ወቅታዊ ጉዳይ ነው ማለት ይቻላል። ሹክራን ጀዛከላህ ኸይር። ሸኻችን የመከሩ ምክር አላህ እንስሳዎች ግዙፍ ናቸው፣ ጉልበታቸው የተለየ ነው። ነገር ግን ሰውን የተለየ ያደረገው አስተሳሰቡ ነው። ሰው ሁኑ እንስሳ እንዳትሆኑ፣ ዝምድናን ቀጥሉ እያሉን የሚገርም ምሳሌ በማምጣት ምክራቸውን ገልጸውልናል። ሸኻችን አላህ ያቆይልን። ሼክ መሐመድ ፈረጅ እንግዲህ ሸኻችን በደንብ ገልጸውታል። ማህበረሰብ ይሄ ቤተሰባዊ ጉዳዮች ላይ በማህበረሰቡ ላይ ያለው ሚናው ፋናው ፍሬው ምንድን ነው? ብስሚላህ ይሄንም ርዕስ ለሼኻችን ቢሰጥና እሳቸው ቢገልጹት ጥሩ ነበረ። ያው ሌላ ሰው እንዲካፈል ስለፈቀዱ ነው። የቤተሰብ መኖር ማህበረሰብ ላይ ትልቅ ተጽዕኖ ያደርጋል። በጎ ተጽዕኖም አለው፣ መጥፎም ተጽዕኖ አለው። ጥሩ ተጽዕኖ አንድ አባባል አለ በሀገራችን ላይ ብዙ ጊዜ የሚነገር፣ ሰው ጥሩ ነገርን አያነሳም፣ ብዙ ጊዜ መጥፎ ይነሳል። አሳዳጊ የበደለው ይባላል። ማን ነው ይሄን የሚናገረው? ማህበረሰቡ ነው የሚናገረው። ማን ነው አሳዳጊው? ቤተሰቦቹ ናቸው። አባቱ፣ እናቱ፣ ወንድሞቶች፣ ዙሪያው ማለት ነው። ስለዚህ አንድ ቤተሰብ የተበላሸ ከሆነ ማህበረሰቡ ሁሉ ይበላሻል። ሂዶ ደግሞ ሀገርም ይበላሻል ማለት ነው። ስለዚህ መስተካከል የሚጀምረው ከቤተሰብ ነው። ይሄ እስራው ቤተሰቡ ጥሩ ሊሆን የግድ ነው። አንድ ሁለተኛ ደግሞ የሰው ልጅ ቤተሰብ ሊኖረው ይገባል። ቤተሰብ መመስረት አለብህ። ሳታገባ ዝም ብለህ አትኖር፣ ብቻህን አትኖር። አሁን አንድ አስተሳሰብ አለ በማህበረሰብ ውስጥ በተለይ ብዙ ጊዜ ከሴቶች ጋር ተያይዞ ነው የሚወራውና ያ ምንድን ነው የሚባለው ቃሉ ያለ ባል ልጅ ብቻ ትወልዳለች፣ ባል አትፈልግም፣ መስኡልያ ውስጥ መግባት አትፈልግም። ሲንግል ማም ማለት በቃ ብቻዬን ልጆችን አስተዳድራለሁ ብቻዬን፣ የምን ባል ነው የምን የበላይ አካል ነው አያስፈልገኝም፣ ሲንግል ማም ነኝ የሚል ነገር በጣም የተሰራጨ ነው። እንዲያ ነገር አያዋጣም። አሁን ምስሏችሁ ነው ይሄ ከምዕራቡ የሚወራው የባል ተጽዕኖ ምን ያደርግልኛል፣ ልጅንም መውለድ የምፈልገው ባል ግን አልፈልግም። እንዲህ አይነት ሰው አስተሳሰብ የሰውን ልጅ ራሱን የሚጎዳው ቅድም ሼክ ያሉትን ነው። እንስሳዊ አስተሳሰብ ማለት ነው። ልክ እኮ የከብት የእንስሳ ህይወት ነው ሼካችን እንደገለጹት ማለት ነው። ሲንግል ማም እፈልጋለሁ ማለት ብቻ ልጅ ሚስት ከመጣ በኋላ እኔው አሳድገዋለሁ ነው። ልክ እንደ ከብት ማለት ነው። ያ ብቻ ከብት አሁን ከብቶች እንስሳዎች መጀመሪያ ያው ለሸዋን ብል ተወልዳል፣ ነፍሰ ጡር ሆነች አይደለ? ከዛ ባሏን ታውቀዋለች አታውቅም። ያስ ባል እንስሳ ህይወት ላይ ልጇን አብሮ ያሳድጋል የለም። ብቻውን እንስሳዎች የሚወጡት ማለት ነው። ይህ የእንስሳ ህይወት ነው። ሰው ልጅ ወደ እንስሳ ህይወት እየተቀየረ ነው። ተጨባጭ በሶሻል ሚዲያ በሰፊ የሚወራለት ነገር ነውና ይሄ በጣም መወገዝ ጎጂው ማንን የሚጎዳው ዞሮ ዞሮ ማህበረሰቡን ይህን ቤተሰቡ ራሱ ያፈርሰዋል። አስተውለን ከሆነ አላህ ሱብሓነሁ ወተዓላ ነብዩላህ ሉጥን አለይሂ ሰላም ህዝቦቻቸው አምፀውባቸው ሊያጠቋቸው ሲፈልጉ ምን ነበር አሉት? ወለውላ ረህጡከ ለረጀምናክ፣ በዙሪያ ያሉ ቤተሰቦች ባይኖሩ ኖሮ ቀጥቅጠን ነበር ዋጋ የምናሳየ፣ ለነሱ ሐያ አድርገን ነው። ረሱላችንን ሰለላሁ ዐለይሂ ወሰለም 3 ዓመት ፊ በኒ ሽዕብ ላይ ማዕቀብ ተጥሎባቸው ያልሰለሙት ሁሉ ካፊሮቹ እነ አባስ ያልሰለሙት ሁሉ ነብዩን አሳልፋችሁ ስጡን አንሰጥም በማለታቸው 3 ዓመት ማዕቀብ ተጥሎባቸው የሚበሉትን አጥተው ምን ቤተሰባችን አሳልፈን አንሰጥም እኮ ነው። የኛን ልጅ አሳልፈን አንሰጥም። የኛ ቤተሰብ እኮ ነው፣ የኛ ነው፣ የወንድማችን ልጅ ያጎታጅ ቤተሰባችን እምነቱን አልተከተሉም። ቤተሰብ በሚለው ግን 3 ዓመት ዋጋ ከፍለዋል። ይሄ ነብዩን ተከብረው ቆይተዋል 3 ዓመት።
አብዱልሙጠሊብ ምንድን ያለው አቡ ጣሊብ በቃ ነቢ ሙሐመድ ይህን ያክል የምታፈቅረው ከሆነ እሱን መሰል ሸጋ ልጅ እንሰጥሃለን፣ እሱን ታሳድጋል። ይሄ ግን ሙሐመድ ግን ህዝብን በትኖ አላበላሽቷልና ስጥንና እርምጃ እንወሰድበት። ምንድን ብሎ የመለሰላችሁ ትገርማላችሁ። የኔ ልጅ ሰጥቻችሁ ልትገድሉት፣ የእናንተን ልጅ ደግሞ ተንከባክቤ ላሳድግላችሁ። ምን አቅል የላችሁ? እንዴት የምታስቡት እኮ ነው። ስለዚህ መጠበቂያ ነው፣ መከበሪያ ነው ቤተሰብ። ስለዚህ እያንዳንዱ ሰው ቤተሰብ ማፍራት አለበት። ወደ ትዳር ግባ፣ ልጅ ውለድ፣ ቤተሰብን መስረት። ይህ ቤተሰብ ደግሞ መተሳሰር አለበት፣ መበታተን የለበትም። እንተም ለብቻ ያም ለብቻ ያም ብቻ መሆን የለበትም። የሆነ አደጋ ቢደርስብህ ማንም ይደርስልህ? አባት ነው የሚመጣው፣ ወንድም ነው የሚመጣው። ትናንትና ችላ ያልከው ወንድምህ፣ ችላ ያልከው አባትህ እሱ ነው የሚጠራው። ሐታ በመታወቂያ ምንድን ይባለው? ተጠሪ ቤተሰብ፣ ተጠሪ ቤተሰብ ይላል። ቤተሰብ ከሌለ ማኑት ለአንተ ተጠሪ የሚሆነው? ቤተሰብ ወሳኝ ነው። ችግር ብታደርስም ካሳ ይከፍልልሃል፣ ብትታሰር ዋስም ያወጣልሃል። እና ጥሩን ምርቃት ለምሳሌ ተምረት የምትመረቃለህ፣ ማን ነው የሚያጅብህ? ቤት ሰርተህ አምሮብህ ቤትን ስታስመርቅ ማን ነው የሚያጅብህ? ቤተሰብ ነው። ቤተሰብ ውበት ነው። ቤተሰብ ግርማ ሞገስ ነው። ቤተሰብ መከላከያ ነው። ቤተሰብ ጋሻ ነው። ውሎ ሲያድርና እየበዛ ሲሄድ ደግሞ ቤተሰብ መንግስትም ጭምር ነው። ሹክረን ጀዛከላ ኸይር። ሸኻችንም ኡስታዝ መሐመድ ፈረጅም ሸኻችን እንስሳ እንዳትሆኑ ሰው ሁኑ የሚገርም መልእክት አስተላልፈዋሉ። ሼክ መሐመድ ፈረጅ ደግሞ ሲንግል ማም አያዋጣም፣ ኪሳራ ነው፣ ውድቀት ነው። ይሄ እየበዛ ነው፣ ሐቂቃ እየበዛ ነውና ኢስላማዊ ቤተሰብ ለማህበረሰቡን ለማዳን ኢስላማዊ ቤተሰብ ማህበረሰቡ ሰላም እንዲያገኝ ኢስላማዊ ቤተሰብ አገር እንድታድግ እጅጉን አስፈላጊ ነው። ሁላችንም ቤተሰቦቻችንን እንከታተል። ኢስላማዊ ቤተሰብ ሁላችንም በቤታችን ላይ እንጀምር፣ እንመስርት። አላህ የሁላችንም ቤተሰብ ያማረ በኢስላም ስነ ምግባር የምንንቀሳቀስ አላህ ያድርገን። የዛሬው ፕሮግራም መልእክታችን ይህ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።